ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የጥር 13 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን በርካታ መረጃዎችና ልዩ ልዩ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ሰብስክራይበር፣ ሞዴሬተር፣ ጊፍተር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ በማድረግ አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባ ማድረጉን ይመለከታል። የመጀመሪያውን ስብሰባ አካሂዷል። አማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያውን ስብሰባ ማድረጉን አርበኛ አስረስ ማረ አሳውቋል። ጥር 9 ቀን በይፋ የተመሰረተው የአፋብኃ ፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ተወያይቷል። ከተወያየባቸው አጀንዳዎች መካከልም እስካሁን ባሳለፋቸው ዓመታት የእርስ በርስ ሽኩቻዎችና አለመግባባቶች መኖራቸውን ጠቅሶ እነዛ ሽኩቻዎችና አለመግባባቶች በይቅርታ መሻገሩን አሳውቋል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ አመራር መዋቅር ስለሚዋቀሩበት ሁኔታ መነጋገሩን አርበኛ አስረስ ማረ አሳውቋል። ሌላው አፋብኃ ለሀገራዊ ጸረ ብልጽግና ኃይሎች ያቀረበው ጥሪ ጋር ተያይዞ የጋምቤላ ታጣቂ ኃይሎች ጥምረት ጥያቄውን መቀበሉን አሳውቋል። ጥያቄውን ተቀብሎ አብሮ እንደሚሰራ በትናንትናው ዕለት ባወጣው መረጃ አሳውቋል። ይህ ታጣቂ ኃይል ጋምቤላ ክልል ከማጃንግ እና ጋምቤላ ውጭ ያሉትን ዞኖችን ተቆጣጥሮ የሚገኝ ኃይል መሆኑም የደረሰ መረጃ ያመለክታል። ከጋምቤላ ታጣቂ ኃይሎች ጥምረት ባለፈ እና አጉጉሙ ያፋሩ ማለት ነው ቲዲኤፍ ቢዛሞ ክፍለ ጦር እና የኦሮሞ ነጻነት ሰራዊትም ጭምር አፋብኃን ላቀረበው ሀገራዊ ጥሪ ምላሽ ይሰጣሉ ተብሎ ይታሰባል። በነገራችን ላይ እነዚህ አይነት ወሬ ሲወራ ዋነኛ የብልጽግና ደጋፊዎች ምቾት አይሰጣቸውም። አይታችሁ ከሆነ አፋብኃ ላይ የተመሰረተው ዘመቻ የተከፈተው ዘመቻ የወያኔ ድርጅት ነው የሚል ነው። አፋብኃ የወያኔ ድርጅት ነው፣ ወያኔና ሻዕቢያ ያደራጁት ድርጅት ነው የሚል ነው። እነ አርበኛ ዘመነ ካሴ፣ እነ ምሬ ወዳጆ፣ ሄኖክ አዲሴ፣ አስረስ ማረ፣ መከታው አርበኛ መከታው፣ ደሳለኝ ሲያስብ ሸዋ፣ ሀብቴ ወሌ፣ ደረጀ በላይ የመሳሰሉ አርበኞች በትግራይ ኃይሎች እንደማይደራጁ ጠፍቷቸው አይደለም። ግን በሰሜኖች መካከል የሚደረግ ትብብር ብልጽግና እንደሚያስወግድ ይረዳሉ። ብልጽግና ሊወገድ የሚችለው ኢትዮጵያ ውስጥ ያሉ አማጽያን ከተባበሩ ብቻ ነው። የትኛውም አማጺ ብቻውን ቢንቀሳቀስ ውጤት አያመጣም ብለው ያስባሉ። በእርግጥ አሁን ላይ አፋብኃ እያደረገ ባለው እንቅስቃሴ ብቻውንም ተጉዞ ለውጥ ያመጣል ብዬ ማሰብ ጀምሬያለሁ። ግን ደግሞ የአብይን ውድቀት ማፋጠን ካስፈለገ በአማጽያን መካከል የሚደረግ ትብብር ወሳኝ መሆኑን ደጋፊዎቹ ስለሚረዱ ዋነኛ ታርጌታቸውን እዛ ላይ አድርገዋል። ጌታዬ እዛ ላይ አድርገዋል። ግን ይሄ ጉዳይ የሚቀር አይደለም። ዛሬ የጋምቤላ ታጣቂ ኃይሎች ጥምረት ከአፋብኃ ጋር አብሮ ለመስራት ዝግጁ መሆኑን አሳውቋል። ነገ እና አጎጎሙ ይመጣሉ። አጎጎሙ ባለፈውም ጥያቄ አቅርቦ ነበር፣ ያፈሩ ማለት ነው። ነገ እነሱም ያጋርነት ጥያቄ መቅረባቸው አይቀርም። በቲዲኤፍም ቢዛሞ ክፍለ ጦርም አሁን ለመቀላቀል በወለጋ አካባቢ የሚንቀሳቀሰው ፋኖ ለመቀላቀል በዝግጅት ላይ እንደሚገኝ ሰምተናል። የኦሮሞ ነጻነት ሰራዊትም ጭምር ወለጋ ላይ የሚንቀሳቀሰው እና በጃልመሮ የሚመራው ግዴታ መቼም ወደ ስልጣን ስትመጣ ኦሮሚያን ልታስተዳድር የምትችለው ከክልሉ በወጡ ኃይሎች ነው፣ በራሱ በክልሉ ልጆች ነው። ስለዚህ ይሄ የሚታሰብ ከሆነ ደግሞ እነ ኦሮሞ ነጻነት ሰራዊትን ትተህ ልትጓዝ አትችልም። ያለውን ልዩነቶች ቀስ በቀስ መፍታት ላይ ተማምነህ በሀገራዊ አንድነት ላይ የጋራ መግባባት ላይ ደርሰህ አብረህ መስራት አለብህ። ስለዚህ ይሄ ጉዳይ ለውጥ እንደሚያመጣ ስለሚያውቁ የብልጽግና ሰዎች በሰፊው እየተቃወሙት ይገኛሉ። ግን ባለፈው እንደተናገርነው ይሄ ጉዳይ የሚቀር አይደለም። ዛሬ የጋምቤላ ኃይሎች የጋምቤላ ታጣቂ ኃይሎች ጥምረት የአፋብኃን ጥያቄ መቀበሉን እንደገለጸው ሁሉ በቀጣይ ሌሎችም በኢትዮጵያ የሚንቀሳቀሱ ታጣቂ ኃይሎች ተመሳሳይ የሆነ መግለጫ ማውጣታቸው የሚቀር አይደለም። ሌላኛው ርዕሳችን በሰሜን ወሎ ዋግምራ ዞን ሰህላ ሰይመት ወረዳ ጥር 7 ቀን በተፈጸመ የድሮን ጥቃት የደረሰውን ጉዳት
ይመለከታል። ይህም በተመለከተ የመጀመሪያ መረጃ ወደ እናንተ አድርሰን ነበር እና በዛ ጥቃት ከ100 በላይ ሰዎች መገደላቸውን ከነዛ 100 ሰዎች መካከልም ከ40 በላይ ታጣቂዎች የብልጽግና ሚኒሻዎች መሆናቸው ሲገለጽ ነበር። በቪዲዮም ጭምር ታግዞ ወጥቷል መረጃው። እና በአማራ ክልል ከተፈጸሙ ከ70 በላይ የድሮን ጥቃቶች መካከል ትናንትና የፈረንሳይ ዜና አገልግሎት ያወጣው መረጃ ነው። በአማራ ክልል ከተፈጸሙ በአንድ ዓመት ውስጥ ከተፈጸሙ ከ70 በላይ የድሮን ጥቃቶች መካከል ከ669 በላይ ሰዎች ቢያንስ 669 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት አሳውቋል። እነ ግሩም ጫላ ታዲያ ከዚህ ጋር ተያይዞ በተለይ ደግሞ በሰሜን ወሎ ሳህላ ሳይመት ብልጽግና የራሱ ሚኒሻዎች ገለዋል ከመባሉ ጋር ተያይዞ ማስተባበያቸውን ይዘው መጥቷል። የዓለም አቀፍ ጋዜጠኛ ተብለው ለሀገር እንኳ መሆን የማይችሉት የብልጽግና አገልጋይ የሆኑት እነ ግሩም ጫላ የመከላከያ ቃል አቀባዮችን አነጋግሬ በዚህ ጉዳይ ላይ መረጃ የለንም፣ የተረጋገጠ መረጃ አይደለም ብለውናል በማለት ግሩም ጫላ በትናንትናው ዕለት ሲጂቲኤን ላይ ዘገባ አውጥቷል። እንደዚህ ናቸው እንግዲህ እነ ግሩም ጫላ። ጳጳስን ብታደርጋቸው ሲኖዶስ ውስጥ አስገብተ መጅሊስ ውስጥ አስገብተ ከላይ ብታስቀምጣቸውም አፈጣጠራቸውን አይረሱም፣ ጌታዬ መንደራቸውን አይረሱም። ስለዚህ ብልጽግናን ለማትረፍ በኢትዮጵያውያን የተረጋገጠውን መላው የኢትዮጵያ ሕዝብ የተፈጸመውን ነገር ያውቃል። በዋግኽምራ ላይ የተፈጸመውን የኢትዮጵያ ሕዝብ ጠንቅቆ ተረድቷል። ብልጽግናም ይገነዘባል። የዓለም አቀፍ ሚዲያ ጋዜጠኛ ነኝ የሚለው ግሩም ጫላ ግን ቃል አቀባዮቹን አነጋግሬ መረጃ የለንም ብለዋል። ይሄ ነገር የተፈጸመ ላይሆን ይችላል የሚል ሜሴጅ ለዓለም አቀፉ ማህበረሰብ ለማስተላለፍ ጥረት አድርጓል። ይህ ሰው እንግዲህ የተለያዩ ጊዜያት የሰራቸውን ዘገባዎች ብትመለከቱ የብልጽግና የፋና ጋዜጠኛ፣ የዋልታ ጋዜጠኛ፣ የኢቲቪ ጋዜጠኛ መሆኑን ትረዳላችሁ። በነገራችን ላይ ሰሞኑን እንግዲህ በጥምቀት በዓል ጋር ተያይዞ በጎንደርም በተለያዩ አካባቢዎችም ብፁዕ ቅዱስ አቡነ ማትያስ እሳቸው ሊታዩ አልቻሉም። በእሳቸው ይልቅ ሳዊረስ መድረኩንም ስልጣኑንም መቆጣጠራቸው እየታየ ነው። ጎንደርም ላይ የተገኙት አቡነ ሳዊሮስ ናቸው። ለጥለስ ሚዲያ የደረሰው መረጃ የሚያመለክተው እነ አቡነ ሳዊሮስ ብፁዕ አቡነ ማትያስን ለመተካት ዱብ ዱብ እያሉ መሆናቸውን ሰምተናል። ይህን ማንሳት ያስፈለገው በሁሉም ቦታ ብታስገባቸው ማለት ነው። በሁሉም ቦታ ብታስገባቸው ኦህዴድ ያፈራቸው ኃይሎች መጅሊስም ላይ ያስገባቸው፣ ሲኖዶስም ውስጥ አስገባቸው፣ ዓለም አቀፍ ጋዜጠኛ ማድረጋቸው፣ የትኛውም ቦታ ብታስገባቸው ከመንደር ጭንቅላታቸው ግን ልትገላግላቸው አትችልም። እነሱ ካደጉበት የመንደር አስተሳሰብ አውጥተ በቀኖና እንዲገዙ በጋዜጠኝነት ሙያ እንዲገዙ ማድረግ አትችልም። ስለዚህ ግሩም ጫላም በሰሜን ወሎ ዋግኽምራ ዞን የተፈጸመውን የድሮን ጥቃት ሲጂቲኤን ላይ አስተባብሎታል። በጥቃቱም የተገደሉ የብአዴን ሚሊሻና አድማ በታኞች ለሁለተኛ ጊዜ ጥቃት ተፈጽሞባቸዋል፣ ተገድለዋል ማለት ይቻላል። ሌላኛው ርዕስ ዶናልድ ትራምፕ አንደኛ ዓመት በዓለ ሲመቱን አስመልክቶ ያስተላለፈውን መልእክት ይመለከታል። ስለ ኢትዮጵያም እጅግ አነጋጋሪ መልእክት አስተላልፏል። ዶናልድ ትራምፕ ትናንትና አንደኛ ዓመት በዓለ ሲመቱ ጋር ተያይዞ የወረቀት ጥራዝ ተሸክሞ ከወጣ በኋላ ይሄ በአንድ ዓመት ውስጥ የተከናወነ ነው ብሎ ገልጾ ጋርቤጅ ውስጥ ሲጥለው ታይቷል። ከግሪንላንድ ጋር ተያይዞ የአውሮፓ መሪዎችን አጣብቂኝ ውስጥ እያስገባቸው ይገኛል። የታሪፍ ጭማሪ አደርጋለሁኝ እና ግሪንላንድም ጦርም ጭምር አዘምታለሁ እያለ ማስፈራራቱን አጠናክሮ ቀጥሏል። ዶናልድ ትራምፕ ግሪንላንድን ገቢ ለማድረግ ካለው ጉጉትና ምኞት የተነሳ የአውሮፓ መሪዎችን ቡሊ ማድረጉን አጠናክሮ ቀጥሏል። በታሪፍም እያስጨነቃቸው ይገኛል። ትናንትና ራሱ በሚያስተዳድረው የሶሻል ሚዲያ አካውንቱ የእንግሊዙን ጠቅላይ ሚኒስተር ደደብ በማለትም ሰርቦታል። የአውሮፓ መሪዎች ዘግይተውም ቢሆን አቋም መያዛቸውን አጠናክረው ቀጥለዋል። ከግሪንላንድ ጋር ተያይዞ እያራመደ ያለውን አቋም ራሽያ እንደምትደግፍ ገልጸዋል። እንደማይመለከታቸው ማለት ነው። የራሽያ ውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ ትናንት ለጋዜጠኞች በሰጡት ጋዜጣዊ መግለጫ ግሪንላንድ የደንማርክ ግዛት ናት ብላ እንደማታምን ገልጸዋል። የካናዳው ጠቅላይ ሚኒስተር ማርክ ካርኔ ጠንከር ያለ አቋም አራምዷል። በዳቮስ እየተካሄደ በሚገኘው የዓለም መድረክ ላይ ጠንከር ያለ መልእክት ሲያስተላልፍ ታይቷል። ከዚህ በፊትም ከቻይና ጠቅላይ ሚኒስተር ጋር ተገናኝቶ ስለ ኒው ወርልድ ኦርደር ሲነጋገር በግልጽ ሲናገር ተሰምቷል። የካናዳው ጠቅላይ ሚኒስተር አውሮፓ ዘግይቶም ቢሆን ጠንከር ያለ አቋም እያራመደ ይገኛል። የፈረንሳዩ ማክሮንና የጣሊያኗ ጠቅላይ ሚኒስተርም በዚህ ጉዳይ ላይ ያላቸውን አቋም በግልጽ እያመለከቱ ይገኛሉ። አውሮፓ እና አጠቃላይ አቋም ይዟል። ግሪንላንድ
የዳንማርክ ግዛት መሆኗንና አሜሪካ በግሪንላንድ ላይ የምታደርገውን መስፋፋትና የሉዓላዊነት ጥሰት የማይደግፉ መሆናቸውን ገልጸዋል። ሌላው እንግዲህ ዶናልድ ትራምፕ ከማክሮን ጋር የተጻጻፈውን ቴክስት ሜሴጅ ራሱ አካውንት ላይ ለጥፎታል በትናንትናው ዕለት። ከዛ በፊት ለኖርዌዩ ጠቅላይ ሚኒስትር ለሰላም ኖቤል ፒስ ፕራይስ አለመመረጡን በተመለከተ ዶናልድ ትራምፕ ያስተላለፈውን መልእክት የኖርዌዩ ጠቅላይ ሚኒስትር ለጥፎት ነበር። ያ መረጃ እንዲወጣ ተደርጎ ነበር። ለዛ አጸፋ ሊሆን ይችላል። ዶናልድ ትራምፕ ከማክሮን የተላከለትን መልእክት የትዊተር አካውንቱ ላይ ለጥፎታል። ሲሪያ ላይ የሚገርም ስራ ሰርተናል፣ ኢራን ላይ መስራት ያለብንን እየሰራን ነው፣ ግሪንላንድ ላይ ምንድነው የምታደርገው በማለት የጠየቀውን ጥያቄ አውጥቶ ለጥፎታል። ሌላው እንግዲህ ትናንትና ዶናልድ ትራምፕ አንደኛ ዓመት በዓለ ሲመቱን አስመልክቶ ብዙ ጥያቄዎች ጋዜጠኞች ቀርበውለን ነበረ። የኖቤል ፒስ ፕራይስን እንደዚህ አድርገህ ያዝከው አጥብቀህ ያዝከው ለምንድን ነው ተብሎም ተጠይቆ ነበረ። ከ8 በላይ ጦርነቶችን አስቀርቻለሁ፣ በ10 ሚሊዮን የሚቆጠሩ ነፍሶችን አድኛለሁ በማለት ተናግሯል። ከዚህም መካከል በግብፅና በኢትዮጵያ መካከል ሊቀሰቀስ የነበረ ጦርነት ማስቀረች ያለው ብሏል። ናይል ተብሎ ሲጠራ ትዝ የሚለው ደግሞ ግብፅና ፒራሚዷ መሆኑንም ገልጿል። ናይል የግብፅ ሀብት መሆኑን እንደሚያውቅ ጭምር ይፋ አድርጓል። እና እኔ ዶናልድ ትራምፕ አሁን እያደረገ ያለውን ነገር ስመለከት የሚናገረው ነገር በሙሉ በሚናገረው ጉዳይ ላይ ምንም አይነት ሀሳብ እንደሌለው፣ ምንም አይነት እውቀት እንደሌለው የሚገልጽ ነው። ስለ ናይል ዳኝነት እያስተላለፈ የሚገኘው ናይል እንኳ መነሻው ከየት እንደሆነ ግንዛቤ ሳይኖረው ነው። የጦርነቱን ጉዳይ ተውት። እንግዲህ በኢትዮጵያና በግብፅ መካከል ሊቀሰቀስ የነበረው ጦርነት መቼ ነው የት ነው ለሚለው ጉዳይ መልስ የለም። የፈለገውን ነገር ከማውራት የሚመለስ ሰው አይደለም። የዓለም መሪዎች ትላልቅ መሪዎችን እንዴት እያደረገ እንደሚያቃልላቸው እነሱን አቃለልኩ ሲል ደግሞ እሱም ራሱ ጭምር እየተቃለለ ያለበት ሁኔታ ነው ያለው። ለአሜሪካም ትልቅ አደጋ ይዞባት መጥቷል። አውሮፓ ላይ እየሰራ ያለው ስራ ለራሽያና ለቻይና ትልቅ እድል ይዞላቸው መጥቷል። የኔቶ አሊያንስ እንዲፈርስ እነሱም ሰፊ ስራ እየሰሩ ይገኛሉ። ስለዚህ ናይልን ሲያስብ ግብፅና ፒራሚዷ ትዝ እንደሚለው የግብፅ የውሃ ድርሻ መከበር አለበት ብሎ እንደሚያምንና በቅርቡ በዚህ ጉዳይ ላይ ሰፊ ስራ እንደሚሰራ በግልጽ ተናግሯል። Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile with the pyramids, but they put a dam up. You know who paid for the dam? አብይ አህመድ እንደዚህ አይነት ማት ኢትዮጵያ ላይ እየመጣ ቢሆንም ትውልዱ ላይ የሚፈርድ ትውልዱ አባይን ውሃ እንዳይጠቀም የሚያደርግ ማት እየመጣ ቢሆንም እሱ ግን ሪዞርት ለሪዞርት እየተንቀዋለለ ተመሳሳይ ነገር ማውራቱን አጠናክሮ ቀጥሏል። በዚህ ጉዳይ ላይ መልስ መስጠት አያስፈልግም የሚል አቋም ይዞ በነገራችን ላይ ከዚህ ጀርባ አብይ አህመድ አለ ብዬ በግሌ አምናለሁ። ቀድሞ ከነ አልሲሲ ጋር ተነጋግሮ አቋም ይዟል። ስለዚህ ጫና ተደርጎ እንዲመጣበት ከማድረግ በዘለለ አብይ አህመድ የአባይ ጉዳይ የሚያሳስበው መሪ አይደለም። እንደውም ዶናልድ ትራምፕ አሁን ላይ እያስተላለፈ ያለው አቋም እያንጸባረቀ ያለው አቋም አደጋ የሚሆነው ለኢሳያስ ነው ብሎ የሚያምን ነው አብይ አህመድ። ምክንያቱም የአብይ አህመድ እቅድ ግብፅ ከአባይ ላይ የምትፈልገውን ነገር በማሟላት እሱ ደግሞ ቀይ ባህር ላይ ማግኘት ያለበትን ፍላጎት ማሳካት ነው። ለዕለታዊ ፕሮፓጋንዳ ፍጆታ እንዲሆነው ልክ ዶናልድ ትራምፕ አባይን በተመለከተ ቁርጠኛ አቋም እናራመደ ሁሉ አብይ የሚፈልገው ምንድነው? አሰብን በተመለከተ ዶናልድ ትራምፕ ተመሳሳይ አቋም እንዲያንጸባረቅለት ነው። 120 ሚሊዮን ህዝብ ያላት ሀገር ተዘግታ ቁጭ ልትል አትችልም። 6 ሚሊዮን 7 ሚሊዮን ዜጋ ባላት ሀገር ሁሉንም የባህር በሯን ተነጥቃ ተዘጋግታ ቁጭ ልትል አትችልም። ስለዚህ ኢትዮጵያ አሰብን ለማግኘት የምታደርገውን ጥረት እንደግፋለን እንዲባል ነው የሚፈልገው። ከዚያ ውጭ ግን አብይ አህመድ አባይ ላይ የሚሰራው ፕሮጀክት እቅድም ህልምም የለውም። ያንንም ግድብ እንዲጨርስ የተደረገው በግድ መሆኑ የሚዘነጋ አይደለም። ስለዚህ አሁን በነ ዶናልድ ትራምፕ እየተቀነቀነ የሚገኘው አቋም ለኦህዴድ አስተንጋጭ አይደለም፣ ለአብይ አህመድ አስተንጋጭ አይደለም። ከዛ ይልቅ ደግሞ አብይ በደንቢ ኢኮሎጂ አንድ ንግግር ሲያደርግ ተሰምቷል። ደንቢ ኢኮሎጂን በሚያስመረቅበት ሰዓት ላይ ፈረንጆች ለሁለት ነገር ይመጣሉ፣ ለጉብኝትና ለስርቆት የሚል መልእክት አስተላልፏል። በጥንቃቄ ጥርሳችንን ፈገግ አድርገን እነዚህ ሰዎች የሚሰሩትን ስራ መከታተል አለብን። የሚመጣው ሁሉ ለጉብኝት አይደለም፣ ተፈጥሮን ለማድነቅ ብቻ አይደለም፣ ሊሰርቅ የሚመጣም አለ በማለት መልእክት አስተላልፏል።
ያን ያህል የሀገር ሉዓላዊነት የሚያሳስበው ሆኖ የሀገር ሀብት የሀገር ቅርስ የሚያሳስበው መሪ ሆኖ ኢትዮጵያ ከውጭ የሚመጣ ሌባ አይደለም የሚያስቸግራት። አሁን አብይ አህመድ የሚመራው ኦህዴድ ውስጥ የተሰገሰገው ሌባ ነው ኢትዮጵያን እያደየ ያለው። ከዛ ውጭ ግን የኢትዮጵያ ሁሉ ነገሯን እኮ ክፍት አድርጋ እኮ አስረክባለች አይደለ? ባዕዳን እነ ዩናይትድ አረብ ኤሚሬትስ እነ ቱርክ ጓዳዋን ሁሉ ሰርስረው የሚያውቋት ሀገር ሆናለች። እነሱ የማያውቁት ኢቨን አብይ የማያውቀውን ቢንዛይድ ያውቃል። አባቴ ስለ ኢትዮጵያ ያውቃል። አብይ አህመድ ቢሳካለት አይችልም እንጂ ፓወር ያለው ነገር ሆነበት እንጂ ታቦተ ጽዮንን እጁ ቢገባ አውጥቶ ይሸጠዋል። ጌታዬ ይሸጠዋል። አብይ አህመድ ጊዜያዊ ችግሩን መፍታት እስከቻለለት ድረስ ወንበሩን እስካስጠበቀለት ድረስ የትኛውንም ነገር ከማድረግ የማይመለስ እኩይ መሪ ነው። ስለዚህ በደንብ ኢኮሎጂ ላይ ያስተላለፈው መልእክት አስገራሚ ነው። ልክ እንደ ሀገር ወዳድ የተደበቀ ለዓለማት የደበቀው ነገር ያለ ይመስል ሁሉንም ነገር ጓዳውን ሁሉ ስርቻውን ሁሉ ለዩናይትድ አረብ ኤምሬትስ እንዳላስረከበ ኢትዮጵያን እንዳልሸጣት አሁንም ሉዓላዊነት ያላት ሀገር የሚመራ ይመስል እንደዚህ የሚል መልእክት ሲያስተላልፍ ነበር። ከሌላ አካባቢ ሰዎች እኛን ለማየት ሲመጡ ሁለት ዓላማ አላቸው። አንደኛው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመውን ለመጠቀም ይመጣሉ። የመጣ ሁሉ ለመልካም ነገር ይመጣል ማለት አይደለም። የመጣ ሁሉም ለጥፋት ይመጣል ማለት አይደለም። በጥፋትም ይምጣ በመልካም ሐሳብ የዚህስ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተል በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል። ወደ ቀጣዩ ርዕስ ስንሻገር ባሳለፍናቸው ዓመታት በፋኖ ትግል ውስጥ ተከስቶ በርካታ ጥፋቶችን፣ ውድመቶችን የፈጸመው አርበኛ እስክንድር ነጋ አሁንም በሚችለው አቅም ሁሉ ትግሉን ለመቀልበስ እየተነፋደፈ ይገኛል። በሚችለው አቅም ሁሉ ሴራ እየጠነሰሰ ይገኛል። በትናንትናው ዕለትም አንድ አሳፋሪ ነገር አድርጓል። ስለዚህ ይህም በተመለከተ እና እስክንድር ነጋ እስካሁን ድረስ ያደረገውን ነገር በተመለከተ አርበኛ አሰግድ ስለ እስክንድር በአንድ ወቅት የተናገረውን አስገራሚ ንግግር፣ አብይ አህመድን ከሽንፈት ስለታደገው አርበኛ እነ ጀኔራል መሐመድ ተሰማ፣ አሰፋ ቸኮል፣ ብርሃኑ በቀለና ሹባ አብዳታ ያላሳኩትን ኦፕሬሽን ማሳካት ስለቻለው የውስጥ ቅጥረኛ ያዘጋጀነውን ልዩ ፕሮግራም ወደ እናንተ የምናደርስ ይሆናል። ኢሳያስ አፈወርቂ አብይ አህመድ ፈሪ ነው እንዳለው ከፍርሃት ባለፈ በዘረኝነት አባዜ የተለከፈው ጠቅላይ ሚኒስትር ወደ ስልጣን ከመጣ ጊዜ አንስቶ ኢትዮጵያን የሚጠቅም ፖለቲካዊ ስርዓት ከመትከል ይልቅ ሰሜኑን ማውደምና ማዳከም ካልቻልኩኝ ስልጣኔ ሊረጋ አይችልም የሚል ፍርሃት ነበረው። እናም የመጀመሪያ ትኩረቱን ትግራይ ላይ አድርጎ ዘመቻ ካደረገና አማራውን በዚያ ጦርነት ላይ እንዲሳተፍ ካደረገ በኋላ የአማራዎች አተኳኮስም ሆነ የትግል መንፈስ ደስ የማያሰኝ ሆነበት። ከባላንጣይ ከህወሓት በፊት መውደም ያለበት ደጋፊ የሆነው ህዝብ ነው የሚል እኩይ ምኞትም ሰፈነበት። ይህንንም ህልሙን ለማሳካት ታየነና እንዳለው ጦርነቱን ገትቶ ወደ አማራ ምድር ካመጣ በኋላ አማራው ምድር ላይ ጣለበት። ለእኔም ነግሮኛል እኮ እነዚህን ሰዎች ማለት ያኔ ፋኖም 2014 ሐምሌ ላይ ፋኖም ያው ህወሓት እንደገና ሶስተኛ ዙር ጦርነት ስለነበረ ፋኖ የአማራ ክልል ልዩ ኃይል ሚሊሻው ሁሉ ከሱ ጋር ነበሩ። ነገር ግን ላፈርሳቸው ነው ብሎኛል። ከሱ ጋር እያሉ ለለብለብ ሰራዊቱ አፈግፍግ የሚል ትዕዛዝ እየሰጠ ድሮንና ጀቱን ወልውሎ አስቀምጦ እስከ ጣርማ በር ድረስ እንዲመጣ ፈቀደለት። ሆኖም ግን አማራን አደክምበታለሁ ብሎ የለኮሰው ጦርነት አማራ ልዩ ኃይልና ፋኖን የሚቀሰቅስ እንጂ አማራውን የሚያልፈሰፈስ ሊሆን አልቻለም። ያን ጊዜም ህወሓትን ከራያ ፈፍ አድርጎ ወደ ፕሪቶሪያ ይዞት ከሄደ በኋላ
ህወሓት ጋር ሰላም ከማውረድ ባለፈ ያስተላለፍ ለውጥ አድርጎ አማራውን ወደ መቀመቅ ስለማውረድ መክሮ ተመለሰ። ከህወሓቶች ጋር ሰላም በመፍጠር ፈንታ የጦር ሜዳውን ለመቀየርና አፈሙዙን ወደ አማራ ለማዞር አቅዶ የግርማይ ሽጥላን ህልፈት ምክንያት በማድረግ በነ ጀነራል ብርሃኑ በቀለ፣ በነ ሹማ አብደታ፣ በነ መሐመድ ተሰማ፣ በነ አሰፋ ቸኮል የሚመራው ጦር ወደ አማራ ምድር አንቀሳቀሰ። አብይ አህመድ ታዲያ ተመስገን ጥሩነህን የአስቸኳይ ጊዜ አዋጁ እዝ መምሪያ ኃላፊ አድርገው ያንን ጦርነት ሲለኩስ 3 ወር ባልሞላ ጊዜ ውስጥ አማራ ክልል ውስጥ ያለን የትኛውንም ታጣቂ እንደሚደመስስና በደስታ ፉዲጋ እያለ እንደሚመለስ እርግጠኛ ሆኖ ነበር። ግን ያሰበው አልተሳካም። የአማራ ልዩ ኃይልን ለማፍረስና ፋኖን ለመደምሰስ አቅዶ ዘመቻ የለኮሰው ኦህዴድ አገዛዝ ትጥቅ አልባ አደርገዋለሁ ያለውን ክልል የሚኒሻና የአድማ በታኝ መቀፍቀፊያ አድርጎ በትጥቅ ቢያንበሻብሸውም ከመከላከያ ባለፈ ሪፐብሊክ ጋርድ፣ ባህር ኃይልና አየር ኃይል ጭምር ቢያዘምትም በደፈጣ እያመሸከ ከቀን ወደ ቀን የሚስፋፋ ካልሆነ በቀር የሚጠፋ ፋኖ ሊያገኝ አልቻለም። በ3 ወር ያልቃል የተባለው ዘመቻ 3ኛ ዓመቱን ሊይዝ እየተቃረበ ቢሆንም አብይ አህመድ ያዘመተው ሰራዊት በየቦታው ከመርገፍና ንጹሐንን ከመጨፍጨፍ ውጭ ፋኖ ፊት ቆሞ ጀብዱ መጻፍ አልተቻለውም። አብይ አህመድ ታማኝ አገልጋዩን ተመስገን ጥሩነህን ወደ ጎን አድርጎ በራሱ የሚመራ ዘመቻ እስከ ማካሄድ ቢደርስም ካዘመታቸው ጄኔራሎች ሪፖርት መካከል ግን ይህን ያህል ጦር በደፈጣ ተገደለብን ከማለት ባለፈ እዚህ ቦታ ላይ ድል አስመዘገብን የሚለው ጄኔራል አላገኘም። በሌላ መልኩ ግን አብይ አህመድ ለፕሮፓጋንዳ እንኳን የሚያውለው ድል ማስመዝገብ አይችልም። የፋኖን አካሄድ መግታትና ትግሉን ማራዘም ግን ችሎ ነበር። ይህን እቅዱን ማሳካት የቻለው ደግሞ እነ ተመስገን ጥሩነህ የሚያመርቱትን አድማ በታኝና ሚኒሻ በመጠቀም ወይም ደግሞ በመከላከያ ሰራዊት ስም የኦሮሞ ልዩ ኃይልን ወደ አማራ ምድር በማትመም አልነበረም። አብይ አህመድ የፋኖን ትግል ማጓተት የቻለው በጀነራል ሹማ አብደታ የሚመራውን አየር ወለድ በነ መሐመድ ተሰማና ብርሃኑ በቀለ የሚነዳውን ሰራዊት በመጠቀምም አይደለም። በአብይ አህመድ የሚመራው ኦህዴድ የፋኖ ግስጋሴ መክታት የቻለውና ተሸንፎ ያለው ብሎ ተስፋ እንዳይቆርጥ ያደረገው በእስክንድር ነጋ የሚመራው እዝ አርበኛ መስሎ በፈጸመለት ትልቅ ጀብዱ ነው። አዎ አብይ አህመድ አማራን ማሸነፍ አይቻልም ብሎ ተስፋ እንዳይቆርጥና ወደ አረብ ኤምሬትስ እንዳይፈረጥጥ ያደረገው መሐመድ ተሰማ ወይንም አሰፋ ቸኮል፣ ሹማ አብደታ ወይንም ብርሃኑ በቀለ፣ ተመስገን ጥሩነህ ወይንም ይርጋ ሲሳይና ዘላለም መንግስቴ የሚመሩት ሰራዊት ተስፋ ሰጪ ድል ስላስመዘገቡ ሳይሆን በእስክንድር ነጋ የሚመራው ሰርጎ ገብ ቡድን ከውስጡ ነው ትግሉን አስሮ በመያዙ ነበር። አብይ አህመድ በዘረኝነት መንፈስ አማራ ላይ ባወጀው ጦርነት ጦሩን እያስበላና የአማራ ንጹሐንን እየበላ እስከዚች ቀን ድረስ እንዲቆይ ያደረገው የባዕደን እገዛ ሳይሆን የእስክንድር መራሹ ቡድን ውስጣዊ ግዝገዛ ነው። አብይ ወደ ጦርነት ሲገባ በሰራዊቱ ቁጥር፣ በድሮንና በከባድ መሳሪያው ጥራትና ብልጫ፣ በባዕደን ቅጥረኝነትና በህወሓት አጋዥነት ተማምኖ ቢሆንም ዘመቻውን ከጀመረ በኋላ ግን በ3 ወር ድል አገኝበታለሁ ብሎ ካሰበው ውጊያ ሽንፈት ከመከናነብ የሚታደግ ኃይል ሆኖ ያገኘው የእስክንድርን አፋር ነበር። አብይ አህመድ አማራ ክልልን ጎሮ 3 ዓመት ሙሉ እንዲያወድም ሰፊ ድል የፈጠረለት ጸረ አማራ ከሚባለው ህወሓት ድጋፍ ስላገኘ ሳይሆን እስክንድር የተባለ መሲህ በአማራ ስም ጸረ አማራ፣ በአርበኛ ስም ቅጥረኛ ሆኖ በመከሰቱ ነበር። ለማስረጃም ያህል አብይ አህመድ እስካሁን ድረስ ባካሄደው ዘመቻ ከፍተኛ ድል የተጎናጸፈው የት ነው ብለህ ጠይቅ፣ ደብረ ኤልያስ የሚል መልስ ታገኛለህ። ደብረ ኤልያስ ላይ ከ500 በላይ የፋኖ ሰራዊትና መነኮሳት መጨፍጨፍ የቻለው እንዴት ነው ብለህ ጠይቅ ደግሞ የደብረ ኤልያስ ኃይል የሚመራው በእስክንድር ነጋ ስለነበር መሆኑን ትረዳለህ። ይህም ከባድ ጉዳት ከተከሰተ በኋላ ፋኖ አሸናፊ አላጎ ምሽል ላይ የተሰዋለት ያስቻለው ደሴና ሳምነው ጽጌ ዋጋ የከፈሉለት ዋንተና ቤተሰቦቹ ህይወታቸውን የገበሩለት እነ ናሁሰናይ የተሰውለት አማራ ንጹሐን በሳይንትና በመዘዞ በመራዊና በፍኖተ ሰላም በመርዝ ጋር ስጋቸው ተገሽልጦ ከአጥንታቸው የተለያየበት አልፋ አላፍ ፋኖች ነፍሳቸውን አሳልፈው የሰጡበትና በርካቶች የታሰሩለት የተሰደቱለት ትግል በማንገምተው ሰው ከግስጋሴው ተገቶ ሊከሽፍም ሆነ ሲጠለፍ እንዲሁም በመቃብሩ አፋፍ ላይ የሚገኘውን ባዕደንን ሲያተርፍ አይቶ እንዳላዩ ማለፍ የሚቻል ስላልሆነ እባክህን እስክንድር ሆይ ራስህን ገምግምና አቋምህን አረም እያልን ብንጮህም ሰሚ አላገኘንም። እስኪ ወይ እውነት እልሃለሁ ከገባህበት በመውጣት ፈንታ ማንንም አልሰማ ብለህ አሁን በጀመርከው መስመር ከቀጠልክ
ስልጣን ላይ የምታቆየው የብልጽግና ስርዓትና የምትጎዳው ህዝብ እንጂ ለብድል የምታበቀው ብሔርም ሆነ ሀገር ግለሰብም ሆነ ህዝብ አይኖርም። የጀመርከው ጉዞ ከነ ፕሮፌሰር አስራት ከነ አሳምነው ጽጌ ባልተናነሰ መልኩ በታሪክ ሲወሳ የሚኖር ስምህን በክሽፈት እንድታጠናቀቅ ከማድረግ ባለፈ የትም አያደርስም እያል ብለፍፍም ሰውየው ወደ ትግል የገባው ለሆድ ጥቅም እንጂ ለራሱ ስም አስበው ባለመሆኑ ጆሮውን አልሰጠንም እና አርበኛ አሰግድም የእስክንድርን ማንነት ተረድተው በሚከተለው መልኩ ሲጮህ የነበረ ቢሆንም ያኔ የእስክንድር ደጋፊ ቁጥሩ በርካታ በመሆኑ የተነሳ ውግዘት እንጂ ተደማጭነት አላጋጠማቸውም። ለምሳሌ ጀነራል አሳምነው ጀነራል አሳምነው መሪዎቻችን በሞቱ ጊዜ እስክንድር የት ነበረ? ባህር ዳር ለምን ገባ? ባህር ዳር ከገባ በኋላ በዛ መስቀልቅል ውስጥ እንዴት ወደ አዲስ አበባ ተመለሰ? ማነው ወደ አዲስ አበባ ይሸኝ? ቀጥሎስ እንደገና ጎጃም ከገባ በኋላ ደጀሌ የተያዘ ተባለ በፋኖ ሰው እንዴት ተለቀቀ? ከዛስ በኋላ እንደገና ደግሞ እንዴት ወደ ሸዋ ተሻገረ? እነዚህን ሁሉ ስናይ ማን ከማን ጋር እንደሚሰራ ግልጽ ነው። አማራ ህዝብ ትግል ማዘን ሳይሆን ጥላቶቻቸው ያዘጋጁላቸው ወይም እንዳዘጋጇቸው የአማራን ትግል አዳክሞ ጠንካራውን ኃይል በትኖ ከዛ በኋላ ለጥላት አሳልፎ መሸጥ ነው። የሆነ ሆኖ እስክንድር ነጋ ደብረ ኤልያስ ላይ ኦህዴድ ያላሰበውን ድል እንዲያፍስ ካደረገ በኋላ ያናና አርበኛው የትኩረት ስላነጣጠረበት በዚያው በጎጃም ቀጠና እየተንቀሳቀሰ ትግል መከፋፈልና ጎጃምን ለሁለት አቧድኖ መገዳደል አልቻለም። በመሆኑም ከጎጃም ቀጠና ሹልክ ብሎ ወደ ሸዋ ቀጠና ከተሸጋገረ በኋላ ጀነራል ሹማ አብደታ ሊያስመዘግበው ያልቻለውን ድል አፍሶ ለኦህዴድ ሊያስረክብ ሸዋ ላይ አለ የሚባለውን አርበኛ ከስሩ ማድረግ ቻለ። ከዚያ ባለፈም በወቅቱ አማራዊ ድርጅት ለመመስረት ሲናገሩ ከነበሩ አርበኞች መካከል አንዳንዶችን በዶላር እጃቸውን ጠምዝዞ ራሱን የዚያ ዘመቻ መሪ ለማድረግ ሰፊ ስራ ሰራ። ይኸውም የእስክንድር ሴራ የተገለጠላቸው የተወሰኑ አርበኞች አንድን ስብሰባ አቋርጠውና በጸረ አማራ የሚመራ አማራዊ ድርጅት አንፈጥርም ብለው ሲወጡ፣ አንዳንዶች ባላዋቂነትና በቅጥረኝነት አባዜ ወድቀው በእስክንድር የሚመራ አፋሕድ የተባለ ድርጅት መመስረቱን ገለጹ። የእስክንድር ዋና ትግል የፋኖን ትግል ቀልብሶ ኦህዴድን ማጠናከርና አማራውን ማስከበር መሆኑን የተረዱ ጸረ አማራ ኃይሎችም እንደየሙያቸውና ፍላጎታቸው በአርበኝነት፣ በጋዜጠኝነት፣ በደጋፊነትና በአባልነት አፋሕድን ተቀላቀሉ። ያም አፋሕድ የተባለ አርበኛን እና ቅጥረኛን የቀላቀለ ድርጅት አማራ ተብሎ ቅቡልነት ያገኝ ዘንዳ ፕሮፓጋንዳ ለሚሰሩ ኃይሎች በሀገር አሜሪካ የተሰበሰበው ዶላር ተከፋፈለ። የአማራ ትግልም ኢላማውን ስቶ እርስ በርሱ ሲባላ እንዲኖር ለሁለት ተከፈለ። ሸዋ ላይ የተለኮሰውን ጸረ ኦህዴድ እንቅስቃሴ ከእስክንድር እጅ መግባቱ ከታወቀ ጊዜ አንስቶም በእነ ሹማ አብደታ ትዕዛዝ ሲተኮስ የነበረው ከባድ መሳሪያ ጋብ አለ። የአፋሕዱ ሰብሳቢ እስክንድር ነጋም ከዚያ በኋላ ሸዋ ምድር ላይ መታየት የሌለበት ሹማ አብደታ የሚመራው ጦር ሳይሆን አርበኛ አሰግድ የሚመራው ኃይል ነው፣ ስለዚህ ይህ ኃይል መጥፋት ስላለበት በአስቸኳይ ይመታ የሚል ትዕዛዝ አስተላለፈ። አንድ ተራ የፋኖ ተዋጊ መማረክ ናፍቆት ከነበረው አገዛዝ መዳፍ ላይም አርበኛ አሰገደን ያህል ግዙፍ አርበኛ ለመጀመሪያ ጊዜ ከእጃቸው ገብቶ አረፈ። እናም ስንት ሀሳብ እንዳልነበረ ሁሉ ባላሰበው ወገን ተጠልፎ ከአገዛዙ እጅ የወደቀው አርበኛ እጅግ በተቀዛቀዘ ስሜት ውስጥ ሆኖ ያለ ፍላጎቱ መናገሩን በሚገልጽ ድምፀት የሚከተለውን መልእክት አስተላለፈ። እዚህ እስከመጣንበት አዲስ አበባ እስከገባሁበት ድረስ ከብዙ ጊዜ በኋላ አዲስ አበባ መግባቴ ነው። እዚህም ከገባሁ በኋላ እንግዲህ ቆንጆ ክፍል ነው የተሰጠኝ። ሻይ ቀርቧል፣ ምግብ ቀርቧል። በነገራችን ላይ ፋኖ በአሁኑ ሰዓት ህዝባዊ ፋኖ እና ግንባሩ የሚያንቀሳቅሰው ኃይል አለ። ይህ ግንባሩ የሚያንቀሳቅሰው ኃይል በራሱ በቀጥታ እኔ ላይ ማለት ማጀቴ ላይ ወረራ አካሄዳል። ወረራ ሲያካሄድ ያው እርስ በርስ ህዝብ መገዳደል ስለሌለበት በእኔ በኩል ያሉ ልጆች ተኩስ እንዳይተኩሱ አደረጉ። ከተማውን ለቀን መጣን። በፋኖ ስም የተቋቋመ ኃይል ፋኖን እንወጋ ከሆነ ጥሩ ነገር የለም። ምክንያቱም የፋኖን ጭንብል አጥልቀዋል፣ ግን ማህበረሰቡ ላይ ጉዳት እያደረሱ ናቸው። እኔ ጥይት አማራ ልጆች ላይ ወይም ደግሞ ለነጻነት በወጡ ልጆች ላይ ጥይት አልተኩስም ብዬ ነው የተውኩት። እነሱ ግን ጥይት ተኩሰዋል፣ ሰው ገለዋል፣ ንብረት ዘርፈዋል፣ እስቲል ብዙ ነገር አድርገዋል። የሚገርመው ነገር ታዲያ ደብረ ኤልያስ ላይ ኦህዴድን በድል ያንበሻበሸው እስክንድር ነጋ ሸዋ ተሻግሮ በአርበኛ አሰግድ በሚመራው ጦር ላይ ዘመቻ አውጆ ጦሩን መበተኑና አርበኛውን ከኦህዴድ መዳፍ ላይ መጣሉ አይደለም። ሽጉጥ ሊጠጣ ሲገባ እንዴት እጁን ይሰጣል የሚል ዘመቻ በአርበኛ አሰግድ ላይ ማስከፈቱ እንጂ እና ደግሞ በነ ኢትዮ 360 ፕሮፓጋንዳና በእስክንድር የቀድሞ ስብዕና ተምታተው ወደ አፋሕድ ከተቀላቀሉ በኋላ
የትግሉ አካሄድ ያልተመቻቸው አርበኞች ወደ ትክክለኛ መስመር ለመግባት ሲሞክሩ ድንገት እየተበሉ ይወድቁ ጀመር። ከሆነ ጎጆ ገብተው አረፍ እንዳሉ ከርቀት የተተኮሰ የከባድ መሳሪያ ቅንቡላ ወድቆባቸው ከጠባቂዎቻቸው መካከል አንዱ እንኳን ባልቆሰለበት ሁኔታ የመሞቻ ቀናቸው ደርሶ ኑሮ ከየት እንደተተኮሰች ያልታወቀች ጥይት መታቸው። ቆስሎ አሳካሚ ያለህ እያለ ባለበት ሁኔታ ከመላው ቤተሰባቸው ጋር ድንገት አገዛዙ ከቧቸው የህይወት ዋጋ ከፈሉ እየተባለ መርዷቸው ይነገር ጀመር። ነውባንታ አጥናፉ ቁጣቸውን በገለጹና አቋማቸውን ባሳወቁ ማግስት በካዲዮ ጥቆማ እየተበሉ ይወድቁ ጀመር። በእነ አርበኛ ናሁሰና ላይ የተፈጸመው የክደት ታሪክ ቢመዘዝም አንድ መጽሐፍ የሚወጣው ነው። ሸዋ ላይም አንድ የትግል ምክንያት ይዘውና ተመሳሳይ ጠላት አጋጥሟቸው ለአንድ ህዝብ ሊታገሉ ከወጡ በኋላ እስክንድር የፈጠረው መስመር የለያያቸው አርበኞች በአንድ በኩል በመከላከያ በሌላ በኩል ደግሞ በእስክንድር መራሹ ኃይል ይዋከቡ ያዙ። በዚያው የእርስ በርስ ውጊያ በርካታ ጀግኖች ከወደቁ በኋላ ይሄ ነገር ይበቃል፣ ትግላችን መስመር ስቷል በማለት የተቃወሙ እንደ ሻለቃ ግርማ ፈል ያሉ ጀግኖች በእስክንድርና በቅጥረኞቹ ትዕዛዝ እየተረሸኑ ወደቁ። እስክንድር ነጋ ጋር ከተነካኩ በኋላ መውጫ በሌለው የክህደት መስመር ውስጥ መግባታቸው የታወቃቸው አርበኞች የቀድሞ ስብዕናቸውን ጥለው አዲሱን የክስፈት መስመር ሲላመዱ በዚህ ጎዳና እንሄድም ያሉ ግን በአፋሕድ ውሳኔ እየተበሉ ወደቁ። እስክንድር ካጠመደው መስመር ውስጥ የገቡት አርበኞች ከዕለታት በአንድ ቀን በእስክንድር በኩል ጥሪ ከተደረገላቸው በኋላ የአፍሪካ ህብረትና ኢጋድ ለስብሰባ ይፈልጋቸዋል ሲባሉ ኧረ ይሄ ነገር ይቅርብን በማለት መለሱ። ሆኖም ግን ሰብሳቢው ኃላፊነቱን የሚወስደው እኔ ነኝ፣ አህጉር አቀፍ ተቋም ጋር መነጋገር ትልቅ ድል ስለሆነ አሉባልታ ፈርተን ልንቀር አይገባም በማለት ከአራቱም ቀጠና የተውጣጡ አርበኞች ሲዋጉት በከረሙት አገዛዝ መንገድ መሪነት ወደ ዳውንት አውርተው በድርድር ጉዳይ ላይ ለመምከርም ተገደዱ። በእስክንድር ጥበብ ደብረ ኤልያስ ላይ 500 ፋኖ ማርገፍ የቻለው በእስክንድር ዘመቻ መሪነት ጦሩን በትኖ አርበኛ አሰግድን ከእጁ ያስገባው ብለውም በርካታ ጀግኖችን በአፋር ዘመቻ መብላት የቻለው አገዛዝም በሀገር ሽማግሌዎችም ይሁን በታዋቂና አዋቂ ሰዎች በሀገር አቀፍም ይሁን በአህጉር አቀፍ አደራዳሪዎች ሊያሳካ ያልቻለውን የድርድር መንገድ በእስክንድር ብልሃት ማሳካት ቻለ። ይህ ድርድር ደግሞ ከሌላው ለየት የሚያደርገው እጅ ከመስጠትና ከመገበር ባለፈ ሰጥቶ መቀበል የሚባል ነገር የሌለበት መሆኑ ነው። ያም የዳውንት የቅንጭብት ስር ድርድር ከህዝብ ጆሮ ደርሶ ከባድ ተቃውሞ ሲያስነሳ ታላቁ በሚል መጠሪያ የሚታወቀው የአፋሕዱ መሪ ወደ ሚዲያ መጥቶ በጭራሽ ድርድር አይደለም በማለት ሸመጠጠ። የሱ ልሳን የሆኑ ሚዲያዎችም አፋሕድ ከአፍሪካ ህብረትና ከኢጋድ ጋር መገናኘቱ የፋኖ ትግል ከፍ ማለቱንና እውቅና ማግኘቱን የሚገልጽ እንጂ ትግሉ መቀልበሱን ወይም ወደ ድርድር መግባቱን የሚያውጅ አይደለም በማለት ካዱ። በሌላ መልኩ ግን ድርጅታችን እያሉ የሚጠሩት አፋሕድ ዳውንት ላይ መደራደሩን የሰሙ የአፋሕድ ተዋጊዎችና መካከለኛ አመራሮች ተቃውሟቸውን ገልጸው ወደ ሌላኛው የትግል መስመር ለመግባት ሲያስቡ በርካታ አመራሮች ፀሐይ መውጫ ላይ እንዲከበቡ ተደረጉ። በዚያም በነ ኮሎኔል ፈንታው የክህደት ዘመቻ እና ሰለሞን ድሮን ወድቀው ሲቀሩ አንዳንዶች ደግሞ ሾልከው ወጥተው ምስራቅ አማራ ፋኖን መቀላቀል ቻሉ። እንደ ኢትዮ 360 ያሉ በ$300,000 የተቀጠሩ ሚዲያዎች ግን የወሎ እዝ የተከበበው ከብልጽግና ጋር መስራት በጀመሩት የአፋሕድ አመራሮች ክደት ነው በማለት ፈንታ ምሬ ወዳጆ በሚመራው የትግራይ ሰራዊት ነው በማለት አፋብኃን ወነጀሉ። የሚገርመው ነገር ታዲያ እስክንድር ነጋ ዳውንት ላይ ያደረገው ድርድር የቀሰቀሰው ህዝባዊ ቁጣ ቢያስፈራውም ሊደብቀው እንደማይችል ሲረዳ ክህደቱን መደበቂያ ምክንያት ፈጥሮ መንቀሳቀስ መጀመሩ ነው። በመሆኑም እኔ ከብልጽግና ጋር ልደራደር ይቅርና የመነጋገርን ፍላጎት የሌለኝ ቢሆንም አፋብኃ ግን ከአማራ ዋነኛ ጠላት ከሆነው ከወያኔ ጋር እየሰራ ነው፣ የውጭ ኃይሎችም ቅጥረኛ እየሆነ ነው የሚል ዘመቻ እንዲከፈት አደረገ። ከኦህዴድ ጋር ከመደራደር ባለፈ የኦህዴድ አጋር ሆኖ ሲያገለግል መክረሙን መደበቅ እንደማይቻል ሲገባው የሌለ ክስ ፈጥሮ አፋብኃን መወንጀል መጀመሩ ነው አስገራሚው ነገር። ምንም እንኳን አፋብኃ ከትግራይ ኃይሎች ጋር መስራት ቢጀምር እንኳን ይህን መቃወም የሚገባው አፋብኃ ውስጥ ያለው ሰራዊትና አመራር ቢሆንም አማራ ህዝብ ብቸኛ ድርጅት ነኝ የሚለው የኦህዴድ ቅጥረኛ ቡድን ግን ለወያኔ የሚያገለግል ቡድን ከተፈጠረ ከመንግስት ጎን ተሰልፌ እንደምታገለው ይወቅ እያለ የጅል ፖለቲካ መስራቱን አጧጧፈው። ራሱን መስመር አስምሮ በመንቀሳቀስ ፈንታ በአፋብኃ ጉዳይ ገብቶ ከማለቃቀስ ባለፈ የአገዛዙን ፕሮፓጋንዳ ተጋርቶ ባዳና ባንዳ እያለ ይቀሰቅስም ጀመር። ከቆሙበት ዓላማ አንጻር እስክንድር ነጋ የሚያደርገው ትግል ጀነራል ተፈራ ማሞ አሁን ለጀመረው ፖለቲካ ውስልትና አይስማማም። ስለዚህ እስክንድር ጠላቴ ነው ያለበት ምክንያት አሁን ግልጽ ሆነ።
መከታው ማሞ አርበኛ መከታው ማሞ ለእንዲህ አይነቱ የፖለቲካ ውስልትና የሚስማማ ሰው አይደለም። ስለዚህ ግልጽ ሆኗል። ትክክል ነው። የመይሳው ካሳ ምድር ጎንደር ላይ ተወልዶ እንደዚህ አይነት ወስላታ ፖለቲካ ለመጫወት ለደረጀ በላይ የሚስማማ አይደለም። ስለዚህ ትክክል ጠላት ማለቱ ትክክል ነው። አሁን ግልጽ ሆኗል። ጎንደር ላይ ሆኖ አርበኛ እስክንድር ነጋን አውግዞ ከተፈራ ማሞ ጋር ለመሰለፍ የሚስማማ አካል በወልቃይት ህዝብ ላይ፣ በአማራ ህዝብ ላይ፣ በራያ ህዝብ ላይ ፍርድ የሰጠ ባንዳ ተብሎ ታሪክ መዝግቦት ይኖራል ከዚህ በኋላ። በሌላ መልኩ ደግሞ እነ እስክንድር ዳውንት ላይ ካገዛዙ ጋር የፈጠሩት ጥምረት አፋባሃ ከሌሎች ኃይሎች ጋር መስራት መጀመሩ እስኪገለጽ ድረስ ተደብቆ እንዲቆይ የተነጋገሩ ቢሆንም አፋባሃ ግን እነሱ የሚፈልጉትን ጥምረት ፈጥሮ ሊመጣ አልቻለም። ባዕዳኖችና ሆድኖች ደግሞ ጊዜያዊ ፖለቲካ ትርፍ ለማግኘት በማጓጓታቸው የተነሳ ይህን የእስክንድርን ፍላጎት በመጠበቅ ፈንታ ሲያሻቸው በአብዱ ሁሴን አማካኝነት ሲያሻቸው ደግሞ በሀገራዊ ምክክር ኮሚሽነሩ አንደበት ይፋ እያደረጉ ሚስጥር ያወጡባቸው ጀመር። አፋሕድም ለዚህ ጉዳይ መልስ በመስጠት ፈንታ ከወያኔ ጋር አብሮ መስራት ወንጀል ነው እያለ ማደናቆሩን ተያያዘው። ከዚህ ባለፈም አፋባሃ ከትግራይ ኃይሎች ጋር አብሮ መስራት ከጀመረና ይሄ ግንኙነት እንደ ክህደት ከተቆጠረ መፍረስ ያለበት የአፋባሃ ሰራዊት ቢሆንም ራሴን የቻልኩ ድርጅት ነኝ ሲል የከረመው የአፋሕድ ከሃዲ ቡድን ግን ከህወሓት ጋር መስራት ነውር ነው እያለ የክፍለ ጦር መሪዎቹን ለብልጽግና ያስረክብ ጀመር። ምርኮ የናፈቀውም ኦህዴዳዊ ስርዓት በወዶ ገብ አርበኛ ይንበሻበሽ ጀመር። ይኸውም የእስክንድር ነጋና የቡድኑ ማንነት በህዝብ ዘንድ በግልጽ የታወቀ ቢሆንም እስክንድር ነጋ ግን እነ ጸዳሉና አማኑም ሆነ እና ማስረሻ ኮሎኔል ፈንታው፣ ኢያሱ አባተ፣ ኢያሱ አበራ እጅ እየሰጡ ሲገቡ ቅሌቱን ማስተባበልና የሌለ ሰበብ እየፈጠረ ከመጥመልመል ባለፈ ህዝብን ይቅርታ መጠየቅም ሆነ ኃላፊነት መውሰድ አልፈለገም። ከጎንደር እነ ኢያሱ አበራን ለኦህዴድ ካስረከበ በኋላም ክደቱ የተፈጸመው ከሱ ፍቃድ ውጭ ቢሆን እንኳን ይሄን ሁሉ ከሃዲ ሰብስቤ አርበኛ እያልኩ ሳስተዋውቅ በመክረሜ ይቅርታ ይደረግልኝ ብሎ ይቅርታ ሊጠይቅ አልቻለም። እንዳምብኖ ግን በዚያ መልኩ እስክንድር ህዝብን እያምታታና ዋና ዋና ጀግኖችን እያስመታ ሊቆይ አልቻለም። ለእውነተኛ ትግል ወጥተው በተለያዩ ምክንያቶች ተጠልፈውና ተጭበርብረው አፋሕድ ውስጥ የከረሙ አርበኞችም የአፋሕድ ጉዳይ በቃን ከማለት ባለፈ ከዚያ በላይ አብረው ሊሰነብቱ አልቻሉም። እውነት ለመናገር ከላይ ያቀረብነውንና የእስክንድርን የትግል ጉዞ የሚተርከውን መረጃ ከጻፍነው ሳምንት ያለፈን ቢሆንም እስክንድርን ጭምር ያካተተ አዲስ አማራዊ ድርጅት እየመጣ መሆኑን ስለሰማን ብለውም ለዚህ አንድነት መሰናክል የሚሆን ፕሮግራም ማቅረብ ስላልፈለገን ትተነው ነበር። እንደተባለውም ከ4 ቀን በፊት ያ የተባለው አማራዊ ድርጅት ተመስርቶ ማለቁን የሚገልጽ ብስራት ሲሰማ እስክንድር ነጋ የአፋብን የፖሊሲና ስትራቴጂ ዘርፍ መምሪያ ኃላፊ የሚል ሹመት ተሰጥቶት ነበር። ምንም እንኳን እስክንድር ከዚያ የበለጠ ስልጣን እንዲሰጠው ጠይቆ የነበረ ቢሆንም የንቅናቄው መሪዎች ግን የጠየቀውን ሳይሆን ተስማሚ ነው ያሉትን ስልጣን ሰጥተውታል። ያንንም ማድረጋቸው ሁለት አይነት ጫጫታ ፈጥሮ የነበረ ሲሆን እንደ ጠለስ ሚዲያ ግን ከእስክንድር በተጨማሪ ሁሉንም በአፋሕድ ውስጥ የከረሙ ኃይሎችን ማካተታቸው ተገቢ ውሳኔ ነው ብለን እናምናለን። ቅሬታ ቢሰማንም ያንን ማድረጋቸው ግን የተሻለ አማራጭ ነው ብለን እናምናለን። አፋብን መመስረቱ ሲሰማ የተስተጋቡ ሁለት አይነት ቅሬታዎች በአንድ በኩል ከእስክንድር ደጋፊዎች፣ በሌላ በኩል ደግሞ ከቀድሞ አፋብኃ ደጋፊዎች የወጡ ሲሆኑ ለምሳሌ ያህል ከእስክንድር ደጋፊዎች መካከል አንዱ የሆነው ኤርሚያስ ለገሰ አይ እስክንድር ወርደ አማራ ብሔርተኝነት የፖሊሲና ስትራቴጂ መምሪያ ኃላፊ ትሆን በማለት ሀዘኑን ሲገልጽ፣ ሌላኛው ደጋፊው ሞገስ ዘውዱ ደግሞ የተሰጠህን ስልጣን አልቀበልም ብለህ ለቀህ ውጣ እያለ ሲመክረው ነበር። ደረጃጀት በእኔ አይን አቶ እስክንድር ነጋ ምናልባትም አሁን ኦልሬዲ ስለመሰረተ ወደ አንድ ድርጅትም ስለመጣ እንደ ሌሎቹ ቀድሞ ከሚወጣ አሁን ድርጅት ስለተፈጸመ ድርጅት ከተፈጸመ በኋላ ደግሞ ቢያንስ እንደ ሌሎቹ በሱ ምክንያት ነው ይሄው ቀድሞ ወጥቶ እንደዚህ አድርጎ የሚለው ስምም ስለማይመጣበት የስም ማጥፋት ዘመቻውም ስለማይኖር አሁን ይፋ ስለሆነ አደረጃጀቱ በሱ ምትክ ሌላ ሰውን ተክቶ እዛ ሆኖ ተክቶ ቢወጣ የተሻለ ነው የሚሆነው። በሌላ መልኩ የአፋብኃ ደጋፊ ነን የሚሉ ወይንም መስለ የሚተውኑ ኃይሎች ስንትና ስንት ታጋይ ያስበሉና ትግሉን ያስተዋጎሉ ግለሰቦችን እንዴት ስልጣን ትሰጣላችሁ በማለት ቁጣቸውን ሲገልጹ ታይተዋል። እንደ እውነቱ ከሆነ ግን ከአፋብን ምስረታ ላይ በኮሚቴነት የተሳተፉት ኃይሎች ከአፋብኃ ባለፈ እስክንድር ነጋና አፋሕድን ማካተታቸው
ነገ ላይ የሚያመጣው አደጋ ኖረም አልኖረም የሚሻለውን መንገድ መርጠዋል ማለት ይቻላል። አሳዛኙ ነገር ታዲያ የአፋብን ምስረታ እውን በሆነ በአምስተኛው ቀን እስክንድር ነጋ በነዛ ሀበሻ በኩል ብልጽግናዎችን የሚያስመነጥዝና አማራውን በጥቂቱም ቢሆን የሚያስተክዝ አንድ ዜና ይዞ መምጣቱ ነው። ይኸውም እስክንድር ነጋ በጸረ አማራና በጸረ ፋኖ ትግላቸው በሚታወቁት በነዛ ሀበሻና በነሞገዝ ዘውዱ በኩል ይፋ ያደረገው ሰበር ዜና አቶ እስክንድር ነጋ በአፋብን ውስጥ የተሰጣቸውን ስልጣን እንደማይቀበሉና በተራ አባልነት እንደሚቀጥሉ ገለጹ የሚል ሲሆን ይህን ውሳኔ ለመወሰን ያስቻለው ምክንያት ደግሞ እኔ የማምንበት መስመር ተሸንፎ ወደማላምንበት መስመር ስላገባው በአመራርነት መሰየሜ ትግሉን ሊጎዳ ይችላል የሚል መሆኑ ተገልጿል። ይህንንም መነሻ በማድረግ የተሰማንን ስንገልጽ አንደኛ ነገር እስክንድር በአፋብን የትግል መስመር እምነት ከሌለው መፍትሄው ከዛ ትግል ውስጥ በክብር መውጣት እንጂ ከአመራርነት መውጣት አይደለም። በሁለተኝነት ደግሞ በፋኖ ትግል ውስጥ አርበኝነት እና ፋኖነት እንጂ ተራነት የሚባል መደብ የለም። ተራ ባላ አይታወቅም። ተራ የሚባሉት ፋኖች ሳይሆኑ እርሱ ሲመራቸው የነበሩ የብልጽግና ሰርጎ ገቦች ናቸው። ተራዎች የሚባሉት እሱ ጋር ቀርመው ለብልጽግና የፈረሙት ናቸው። ሌላው ደግሞ እሱም በአመራርነት የሾመው አፋብን እንደ አፋሃድ ማንም እንደፈለገ የሚገባበትና የሚወጣበት መሆን የለበትም። ሕግና አሰራር ያለው ድርጅት ነው። ስለዚህ እስክንድር ነጋ ስልጣን የተሰጠው ያለሱ ዕውቅና ከሆነ ድርጅታዊ አሰራርን በጠበቀ መልኩ መልቀቂያውን ማስገባት ያለበት ለአፋብን እንጂ ለዛ ሀበሻና ለነሞገዝ ዘውዱ አይደለም። አርበኞች እያለ ሲጠራቸው የነበረው የአፋሕድ አመራሮች ብልጽግና ጉያ ከገቡ በኋላ ከድርጅቱ መሰናበታቸውን እያሳወቀ አማራውን ሲያሳቅቅና አንጋት ሲያስጠፋ የከረመው አቶ እስክንድር ነጋ ግን በአፋሕድ የለመደውን ጉድ ወደዚህኛውም ድርጅት በማምጣት በአፋብን ምስረታ ፈቀቅ ብሎ የከረመውን የአማራ ፊት ጭፍግግ የማደርግ አካሄድ መከተል መረጠ። ለምን እስክንድር ከአፋብን አመራርነት ለቀቀ? ለምንስ ያለ ድርጅቱ ዕውቅና ከአመራርነት ለቅቅ ያለ የሚል ዜና መልቀቅ ፈለገ ከተባለ መልሱ አንድም ሊቀመንበርነትን የለመደ ሴንትራል ኮማንድ ወይም ተራ አመራር ሆነሃል ሲባል ተባረሃል የተባለ ስለሚመስለው፣ ሁለትም በተመሰረተው ድርጅት እምነት እንደሌለው መግለጽ ስላሰኘው ሊሆን ይችላል። በሌላ መልኩ ደግሞ በየቀጠናው ያሉት እዞች ለአዲሱ ድርጅት ያላቸውን ስሜት ለመግለጽ ስላልደፈሩ ባለታዊ መልክ እንዲገልጹ መንገዱን ልክፈትላቸው ብሎ ስላሰበ ወይንም በአፋብን ምስረታ ሲፈነጥዝ የከረመውን አማራ ስሜት ለማቀዝቀዝና ለአገዛዙ ልሳኖች የሚዲያ ፍጆታ የሚሆን አጀንዳ መምዘዝ ስለፈለገ ሊሆን ይችላል። የሆነ ሆኖ ግን ከሊቀመንበርነት ባነሰ ማዕረግ መታገል የማይወደው አቶ እስክንድር ነጋ የእሱ መልቀቅ የትግሉን ደጋፊ የሚያስጨንቅ ባይሆንም በዚህ ውሳኔው ማስተላለፍ የፈለገው መልእክት የአፍራሽነት ሚና መያዙ የሚያጠራጥር አይደለም። በመሆኑም የአፋብን ይህን የእስክንድር መልቀቂያ ከተጻፈው ባለፈ ያዘለውን ዓላማ በመረዳት ከአመራርነት በተጨማሪ ከአባልነትም ጭምር በክብር ሊያሰናብተው ይገባል። በእስካሁኑ አካሄድ በትግሉ ላይ በርካታ ጉዳት ያደረሰው እስክንድር ነጋ ነገ በአገዛዙ ድሮን ወይንም ጥይት ተመቶ ቢወርቅ እንኳን የክፍፍልና የጥል ምንጭ ሆኖ መከሰቱ ስለማይቀር እነ ማስረሻ መንገድ ከደበረው ከሀገር ወጥቶ በፈለገው ዘርፍ የሚሰማራበትን እድል አመቻችቶ መሸኘት ያስፈልጋል። ሌሎችም መሃል ቤቱ ነው የሚሟልሉ ኃይሎች ካሉ እነሱን ገለል አድርጎ በቁርጠኝነት የመጡትን አቅፎ መጓዝ ያስፈልጋል በማለት የዛሬው ፕሮግራማችንን ስንቆጭ እና አርበኛ ደረጀ በላይ በትናንትናው ዕለት ለአንድነቱ የሰጡትን አጥጋቢ መልስ በመዋደስ ነው። ጠለስ ሚዲያን ሰብስክራይብ ማድረግ፣ ሜምበር መሆን፣ ስቲከሮችን ማበርከት እንዳይረሳ በማለት የዛሬው ዝግጅታችንን እንቋጫለን። እናመሰግናለን። አሳየ ደርቤ